ሊቀ ጳጳሱ በር ተዘግቶባቸው ቅዱስ አይደለም የነሱ ሲኖዶስ የስልጣን ጥማት ነው ያዛችሁና አዲስ ሲኖዶስ መስርቷል። የታድሶ ሲኖዶስ ፓትርያርኩ ያዘዟቸው ጳጳስ ከቤተ ክርስቲያን ተባረዋል። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት እንፈልጋለን። ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ሆናሉ ያልኳቸው መረጃዎች ዛሬ አቀርብላችኋለሁ። ታዲያ ዛሬ የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወለላይቱ የእናታችን ወርሃዊ ክብረ በዓል የምናከብርበት ታላቅ በዓል ነው። እንኳን ለእመቤታችን አደረሳችሁ። በምልጃዋ በረድኤቷ ትራዳችሁ። ታመው የተኙ በሆስፒታል በጸበል ስፍራ በእስር ቤት በስደት ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን። ዛሬ ከያዝኳቸው መረጃዎች መካከል አነጋጋሪው የቴዲ አፍሮ ጉዳይ አንደኛው ጉዳይ ነው። ሁለተኛው ደግሞ ከታሰሩት አርቲስቶች ጀርባ ያለው ያልተነገረውን ጉድ አመጣላችኋለሁ። አያይዤ ደግሞ የቴዲ አፍሮ አጀንዳ ሲነሳ የማይቀረው የአቤል ሙሉጌታ ጉዳይ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እሱንም አመጣላችኋለሁ። መንፈሳዊ ጉዳይ ስላለው ነው የማመጣላችሁ። ዘፈኑን፣ እስክስታውን፣ ዳንሱን፣ ጭፈራውን አይደለም የማመጣላችሁ። ሌላኛም አያይዝላችሁ ጉዳይ የቤተ ክርስቲያን ፈተናዎቿ ብዙ ናቸው። ዛሬ ደግሞ አዲስ ሲኖዶስ ተመስርቷል። እሱን አሳያችኋለሁ። ሌላኛው ከዛ ጋር አያይዤላችሁ ማመጣላችሁ ጳጳሱን አባረሯቸው። መረጃ በማስረጃ ነው ማመጣላችሁ። ብፁዕ አቡነ ማትያስ ቅዱስ ሲኖዶስ ልከዋቸው ጳጳሱን ያባረሯቸውን ምዕመናን ደግሞ በማስረጃም በመረጃም ይዤላችኋለሁ። እነሱ ምን ማስረጃ አላቸው? ምን ጉዳይ አለው? የግሪክ ጉዳይ ጭራሽ እየተባባሰበት መጣ። መረጃውን በማስረጃ አስደግፌላችሁ መጣለሁ። በሁለቱም በከላይ ወገን ያለውን ድምፅ ለእናንተ አሰማችኋለሁ። ቅዱስ ሲኖዶስም ይህን ጉዳይ ያየዋል ብዬ አምናለሁ። ብፁዕ አቡነ ኤልያስም በጉዳዩ ላይ ዘርዘር ያለ ማብራሪያ ሰጥተዋል። ስለሱ ማመጣላችሁ ጉዳይ ይሆነኛል። ተያያዥ ጉዳዮችን አቀርብላችኋለሁ። አርአያ መካሻ ነኝ። በዚህ አጋጣሚ አቴንስ ላይ መሶቦ የሚባል አንድ ሆቴል ከዚህ ቀደም ፕሮግራም ሰርች ነው አይደለም፣ ወደ ውስጥ ገባ ብላችሁ ታዩታላችሁ። በሱ ጉዳይ ላይ ሌላ መረጃ መጥቶልኛል፣ አቀርብላችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ሰብስክራይብ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። አመሰግናለሁ። የመጀመሪያ መረጃ የሚሆነው እነዚህ አርቲስቶች ታስረዋል። ታዋቂ ግለሰቦች መንሱር ጀማል፣ ሰራዊት ፍቅሬ፣ እነ ይገረም ደጀኔ እንዲሁም የሃሎ ታክሲ ቀድሞ አሁን ደግሞ የፊንቴክ ባለቤት ጨምሮ እና አርቲስት ዳንኤል፣ አርቲስት ሰለሞን ቦጋለ ታስረዋል፣ በቁጥጥር ስር ውለዋል። እነዚህ ሰዎች ሲታሰሩ በጉዳዩ ላይ የፊንቴክ ጉዳይ መነጋገሪያ ሆኖ ነበር። ስለ ፊንቴክ ጉዳይ አንድ ነገር ነግሬያችሁ ነበር፣ ታስታውሱ ከነበር። እነዚህ ግለቦች ሲሰሩ ማስታወቂያ በመስራታቸውና አምባሳደር በመሆናቸው የታሰሩት። በዛም መካከል ሁለት ሴቶች ደግሞ አርቲስቶች ደግሞ ራሳቸውን ቀደም ብለው ከዚህ ተቋም ጋር ራሳቸውን አግለው ነበር። ዕፀ ሕይወት ራሷን ፈቃደኛ ሆና ማስታወቂያ ገብታ ነበር መስቀል አደባባይ የተደረገው። ነገር ግን ፈቃደኛ ሆና በራሷ ራሷን ማግለሉን በማህበራዊ ትስስር ገጿም ለህዝቦቿም ለተከታዮቿም አሳውቃ ነበር። ከዛን ሉላ ገዙ በአደባባይ ገልጻ ነበር። ይሄ ጉዳይ መነጋገሪያ መሆን የጀመረው አመታት ያልፏል። 20 ሰዎች ምናምን እየተባለ ሄደ። ነገር ግን እነዚህ ሰዎች በፊት የትራንስፖርት ሚኒስትር ዴኤታ እዛው መድረክ ላይ አብሯቸው ቆሞ ነበር። አሁን ይሄ የምታዩት ፎቶ ላይ ከዛን ቀጥሎ ደግሞ ደገመ። ምን እየተደረገ እነ አምባሳደር ዲና ሙፍቲ የመንግስት መዋቅር አካላት ያ ንብረት የግለሰቡ መሆኑን ሳያቅ እነዚህን አርቲስቶች ወጥተው
አምባሳደር ሲሆኑ እንደ ተቋም የሚመለከታቸው አካላቶች ግን በዚህ ጉዳይ ላይ አልተጠየቁም፣ አልተከሰሱም፣ በጉዳዩ ላይ አቤት አልተባሉ። ሰው ስላመናችሁ ገዛችሁ የተባሉት እነሱ ናቸው። ፈቃድ የሰጠው የመንግስት ተቋም ነው። በዚህ ተቋም ላይ ምንም ጥያቄ አልተነሳም። ለምንድነው ጥያቄ ምልክት የማታነሱት? ታዋቂ ሰዎችን የማሳደርና አጀንዳ የመፍጠር ጉዳይ ነው ወይንስ ጉዳዩ የእውነት እልባት እንዲያገኝ ተፈልጎ ነው? ከተፈለገ በዚህ ጉዳይ ላይ ፊርማቸውን ያኖሩ ፈቃድ የሰጡ የጉዞ ትራንስፖርት ኤምባሲዎች የጅቡቲ ኤምባሲ ጨምሮ በዚህ ጉዳይ ላይ መረጃና ማስረጃ ሳይኖረው እነ ሰራዊትን ፍቅሬ አምኖ ነው ስራ የሰራው። የትራንስፖርት ሚኒስቴር በዚህ ጉዳይ አልሰራም። የገንዘብ ሚኒስቴር በዚህ ጉዳይ ላይ እጁ የለበትም። ይሄ ነገር እንደ ህግ ከታየ ሁሉም ሊታይ ይገባል። ፍትህ ለሁሉም እኩል መሆናት አለባት ብዬ አስባለሁ። እንደ አንድ ባለሙያ ሳነሰው እንደነዚህ የኃላፊነታቸውን ባለመውጣታቸው ሊጠየቁ እንግዲህ በሄደበት ህጉ ይሄድ። ነገር ግን እንደ መንግስት ተቋም ደግሞ አንድ ታዋቂ ሰው ይዞ ስለመጣ ጉዳዩን ያሳልፋል ማለት ነው። የመንግስት ተቋምስ በዚህ ጉዳይ ውስጥ የህዝቦቹን መበላት የመንግስት ተቋም ተጠያቂ የለም። ምንም ተቋም ማለት ከትራንስፖርት ሚኒስቴር፣ ገንዘብ ሚኒስቴር፣ ኤምባሲ፣ አምባሳደሮች ጨምሮ ተጠያቂ ናቸው። የታሉ ታዲያ? እኔ ጥያቄን ነው የማቀርብላችሁ። አሁን ደግሞ መነጋገሪያ የሆነው ቴዲ አፍሮ ማህበራዊ ሚዲያ ላይ መነጋገሪያ ሆነው። ለምንድን ነው ቴዲ አፍሮ መነጋገሪያ የሆነው? በአንድ ጉዳይ። በምን ጉዳይ ካላችሁኝ በዚህ ቪዲዮ ጉዳይ። አዎንታ በርሲሳ ነው ይህን ቪዲዮ ያወጣው። ይህንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይህንን ስንተነት ነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። በጣም ጥሩ። አሁን ፊንቴክን ያውቁታል አርቲስቶቹ የሚል መረጃ አነሳልን አዎንታ። እኔ አንድ ነገር ልጨምር። መንግስት ሳያውቀውም ነበር ወይ? ይሄን ፈቃድ የሰጠው ስራ ሲሰራ የነበረው በፊት ዘርፎ እንደሄደ አያውቅም ነበር ወይ? ፈቃድ ሰጥቶት ድጋሚ ሌላ ዙር ህዝብ ሲጭበረበር የመንግስት ኃላፊነት የህዝብ ኃላፊነት የሚወስደው መንግስት አያውቅም ነበር ወይ? ጥያቄ ነው የምጠይቀው። አዎንታ በርሲሳ በጣም ጥሩ ነው እየሄደ ያለው። ምክንያቱም መረጃዎቹን በማስረጃዎች ነው የሚያቀርበው። አሁን የሚያደርገው ምንድን ነው? የሚዘርፈውን ገንዘብ በታዋቂ ሰዎች ከቨር ሽፋን ይጠቀመዋል ነው መልእክቱ እንጂ ቴዲ አፍሮ ተከሰሰ አይደለም ጉዳዩ። ቴዲ አፍሮ ይመለከታል አይደለም ጉዳዩ ሽፋን አድርጎ ይጠቀመዋል ሆነ ተብሎ ታዋቂ ሰዎችን፣ ባለስልጣኖችን፣ አርቲስቶችን፣ አምባሳደሮችን፣ ኤምባሲዎችን ጭምር በስርቆሹ ከለላ ይጠቀመዋል ነው መልእክቱ። ስለዚህ አደገኛ ነው አካሄዱ ማለት ነው። ይሄ ግለሰብ ፓስተር ነበር። ፓስተር ብቻ አይደለም የእስራኤል ዳንሳ ሹፌር የነበረ ነው መልእክቱ የመጣው። እንግዲህ ጉዳዩ መመርመር የመንግስት እጅ አለበትና መንግስት እጁን ገባ አድርጎ በደንብ ሁሉም ጋር ቢፈትሽ ከመንግስት መዋቅር ውስጥም ለዚህ ድጋፍ የሚሰጡ አካላትን አብሮ ቢያያይዛቸው ጥሩ ይመስለኛል። ተጠያቂነት የመጀመሪያ የሚቀድመው ኃላፊነት መውሰድና መጠበቅ ያለበትም አካል ስላልተያዘ ብዬ ስለማስበው አሁን ሚዲያ ላይ ግለሰቦችና የሆኑ ኃላፊዎች ታዋቂ ግለሰቦች ላይ መረጃዎች እየተሰበሰቡ ነው። በዚህ ጉዳይ ላይ የማስፈጸም አቅም ያለው ደግሞ የመንግስት ስልጣን ነው። ለምሳሌ ዳንኤል፣ ሰራዊት ፍቅሬ፣ መንሱር ጀማል ወይ ምናምን ፈቃድ ባይሰጠው ኖሮ የተቋም አምባሳደር ይሆናል አይሆን? ፈቃድ የሰጠው አካል ስለዛ ዘረፋና ስለ ግለሰቡ ስም አያውቅም? ያውቃል አይደል? አዎንታ እናንተ የተዘረፋችሁት ሌሎቻችን ካወቀን መንግስትማ በደንብ ያውቃልና ይህን ጉዳይ ማየት ይጠበቅብናል። በዛ አንጸረም ማየት ይጠበቅብናል። እምወስዳችሁ ደግሞ አቤል መዝሙር ይዘውጥ አቤል ሙሉጌታ ቴዲ አፍሮ በሆነ አጀንዳ ጉዳይ ሲነገር አቤል ሙሉጌታ የሚነሳ ከዛም ቀርቶ ካሙዙ የሚነሱ ነበር አይደል? ዛሬ ደግሞ አቤል ሙሉጌታ በማህበራዊ ትስስር ገጹ ሰሞኑን ፕሮቴስታንቶን ጌታን ተቀበለ ብሎ ሲናገሩት እሱ ማህበራዊ ትስስር ገጹ ላይ ይሄንን ለጥፎታል። እንኳን ደስ አላችሁ፣ ሰላም ለእናንተ ይሁን።
በ2003 ዓመተ ምህረት ለጌታዬ ለኢየሱስ የሰራሁትን ምዕራፍ 1 እና ምዕራፍ 2 ዝማሬዎችን ተባረኩ። በቅድሚያ ግን ይህን እንድታነቡ ጋብዛችኋለሁ። ሰላም ይብዛላችሁ። በስሙ አምናችሁ የዳናችሁ እንኳን ጌታ ረዳችሁ። ሁላችሁንም በጌታ ፍቅር ወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው። አዳነን፣ መከራን አሻገረን፣ ከባርነት ቀንበርም አላቀቀን። እግዚአብሔር ብርቱ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነፃነት ልንኖር ከክርስቶስ ነፃ አውጥቶናል። አዎ የተቀበልነው መንፈስ አባ አባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለንም። እርሱ ጌታ ሸክማችሁን ተሸክሞታል፣ መስቀል ላይ ጨርሶታል። ዕዳ የለብንም፣ በደሙ ታጥበናል፣ የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ እንደሚል ቃሉ ሳንታክት አንዱ ስለ ሁሉ ሞተ እያለን እንመሰክራለን። በቅጥያ የማይደምቀውን የተቀባውን ስም ሁሉ በላይ የሆነውን ስሙን እንተርካለን። ኢየሱስ እንላለን፣ ሌላ ኢየሱስ አለ እንላለን፣ ላ ወሬ የለንም ይላል። ሌላ ወሬ ለማለት ነው። በነገራችን ላይ በቅጥያ የማይደምቀው ኢየሱስን እያለ ይሄንን የሚያምን ኦርቶዶክሳዊ ያለ ብዬ አላምንም። ለምሳሌ አሁን እሱ አንደኛው እሰይ የሚል መዝሙር ነው፣ አንደኛው ደግሞ መራን ይዞ የሚል መዝሙር እንዳወጣ ነው እየተናገረ ያለው። እንኳን ደስ ያለ። እኔ መረጃውን ነው ያጋራኋቸው። በዚህ አጋጣሚ የቤተክርስቲያን ፈተናዎች እነኚህ ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናዎች። አሁን ያለው ትልቁ ችግር 3 ነው። የመጀመሪያው ስልጣን ነው፣ ሁለተኛው ዘረኝነት ነው፣ ሶስተኛው ደግሞ የገንዘብ ጥማት ነው። በቃ ስልጣን፣ ዘረኝነትና የገንዘብ ጥማት በጣም አደገኛው ነው። ዘረኝነት፣ ስልጣንና ጥማት ከዚህ ጉዳይ ውስጥ አውጥቻችሁ ላመጣችሁ እንዳልላችሁ ይሄው አዲሱ ሲኖዶስ ላሳያችሁ። ይሄ የሲኖዶስ ጉባኤ ነው። 8ኛው ዓመት 1ኛ መደበኛ ጉባኤ ላይ የፓርቲ ውይይት ነው ይመስል ወይ ደግሞ የመንግስት ስልጣን የመንግስት የመድረክ ውይይት ነው ይመስል። የሲኖዶስ ጉባኤ ቅዱስ አላሉትም። በነገራችን ላይ ቅዱስ አይደለም የነሱ ሲኖዶስ እንደተናገሩት። ሲኖዶሳቸው ህፃናት፣ ሴት፣ እናቶች፣ ወንዶች፣ ሴቶች ሁሉም ይገባል። ምዕመናን፣ ካህናት እንግዲህ ቀሚስ ለብሰው ነው እንደ ካህናት፣ ነጭ ለብሰው ነጠላ ለብሰው ነው አመሳቅለው ነው የሲኖዶስን ጉባኤ የሚጀምሩት በዝማሬ። እንዲህ አይነት ሲኖዶስ የመጀመሪያው ነው ስንሰማ። የሲኖዶስ አባላት የሚል ደግሞ መታወቂያ ባጅ ያደረጉበት ደግሞ የተለያዩ ማህበራዊ ሚዲያዎች ሲሰራጩ አይተናል። ይሄ የተሐድሶ አንደኛው ፈተና ነው። የስልጣን ጥማት ነው የያዛችሁና ሲኖዶስ መጣችሁ ደግሞ ስጋው ደግሞ ጀምራችኋል። ቅዳሴ በአዳራሽ ውስጥ ጀምራችኋል። ስጋው ደግሞ ማቀበል ጀምራችኋል። በሚታይ ቅዳሴ፣ በሚታይ መፈተት የኮበለሉ፣ የካዱ፣ የተካዱ፣ የተገዘቱ፣ የተባረሩ ካህናትን እያያዛችሁ ጥንቆላቸው ተብሎ ተመስክሮባቸው እኔ ከዚህ እወጣለሁ ብሎ የወጡትንም ጨምራችሁ አዲስ ሲኖዶስ መስርቷል። የተሐድሶ ሲኖዶስ። ቀጣይ አሁን ግንቦት ላይ ምን አለን? ዋናው የኛ ሲኖዶስ። ለኛ ሲኖዶስ አንድ አጀንዳ ልንሰጠው እንፈልጋለን። ከዛ በፊት ግን ይሄን ፕሮግራም ታስታውሱታላችሁ አይደል? ቤተክርስቲያኗን ተዘርፋለች፣ ምዕመኑ ተደብድበዋል ብሎን አንድ ወንድም ሊቀ ትጉሃን ደረጀ ነጋሽ መጥቶ ቃለ ቀርን ላይ ሚዲያ ኢንተርቪው ሰጠ። በጣሊያንና አውሮፓ አካባቢዎች የሚገኙ የሃይማኖት ተቋማት ጉባኤ ላይ የሚንቀሳቀስ ወንድም ነውና በዚህ ጉዳይ ላይ ወደ እንትን ሄዶ ስራ ሰርቶ ነበር። ወደ ግሪክ ሲሄድ አንድ ነገር አደረገ። እሱ ሲያደርግ ይሄንን መሶቦ ጠቀሰ። እዚህ ፕሮግራም ላይ የቃለ ቀርን ፕሮግራም ላይ መሶቦ የዮሴፍ የሚባል ግለሰብ ባለቤት አለውና ባለሀብት ነው፣ ችግር የለበትም የሚል አይነት መልእክት ያለው ይዘት ነው። በኋላ አንድ ስልክ ተደወለልኝ፣ ከኢትዮጵያ ውስጥ ነው የተደወለልኝ። መሶቦ የእህቴ ነው አለኝ እና ባልተገባ ሁኔታ ስለተገለጸ ቪዲዮን አውርዱልን አለ። ትልቁ የኛ የቪዲዮ ፕሮግራም የሰራ ነው ስለ ግሪክ የሚገኙ የኪዳነ ምሕረት ምዕመናን ችግር ነው ዋናው ትልቅ የተነሳውና በአጋጣሚ መሶቦ ሲጠቀስ ሌላ ሆቴል ሊኖር አይኖር እኔ የማውቀው ነገር የለም። እዛ ግሪክ ያላችሁ ታውቃላችሁ። ባልተገባ መንገድ ስለተገለጸ እህቴ ስራዋ እየተቸገረች ነው አለ እና ንግድ ፈቃዷን ደግሞ የትኬት ደረሰኛዋን እንደዚህ ላከልኝ። እኔ ያው ግሪክኛ አላነብም፣ እማረገው ግሪክ የሚያነቡ ሰዎች ጋር አጠገቤ ላሉ ሰጣለሁ፣ አለበለዚያ ደግሞ ጎግል ላይ ትራንስሌት አደርጋለሁ። አሁን እንዳጋጣሚ ይህንን አንብቤ ደረሰኙን ነው የምልክላችሁ። በእሷ ስም ነው ያለው፣ መሶቦ የእሷ ነው፣ ይሄው ደረሰኙ ጭምር ማወቅ ከፈለጋችሁ ማጣራት ትችላላችሁ ብሎ ላከልኝ። እኔ ከመሶቦ ከምናምን ብዬ እንግዲህ ይህንን አይታችኋል። ስለዚህ የዮሴፍ ተብሎ የተገለጸው ስህተት መሆኑን እንድታውቅ ፈልጌ ነው ቀድሜ እሱንም ማናገረው መረጃ ሰምቻለሁ፣ እሱም አረጋግጦልኛል። አሁን ፓትሪያርኩ ያዘዟቸው ጳጳስ ከቤተ ክርስቲያን ተባረዋል። ፓትሪያርኩ ያዘዛቸው ጳጳስ ናቸው የተባረሩት።
እምነግራችሁ። ፓትርያርኳ የዛቸው ጳጳስ ብፁዕ አቡነ ዮሴፍ ኤልያስ ይባላሉ። ብፁዕ አቡነ ኤልያስ በኖርዲክ እና ግሪክ ሀገረ ስብከት ሊቀ ጳጳስ ናቸው። የታዘዙት ምን ተብለው መሰላችሁ? ለብፁዕ አባ ኤልያስ የኖርዲክ ግሪክ ሀገረ ስብከት ሊቀ ጳጳስ ስቶክሆልም በግሪክ አቴንስ ምክሐ ደናገል ኪዳነ ምሕረት ቤተክርስቲያን ለበርካታ ዓመታት የነበረውን ችግር ለመፍታት ብፁዕነቶ በተገኙበት የማጣራት ስራ ያከናወነው አጣሪ ኮሚቴ በቀረበው ሪፖርት መሰረት በቋሚ ሲኖዶስ ውሳኔ ሊቀ ስልጣናት አባ ኪሮስ ጸጋዬ በአስተዳዳሪነት ከተመደቡ በኋላ ቀሲስ ዶክተር አየለ ወልደ ጻድቅ የተባሉት ግለሰብ ቅዱስ ሲኖዶስን አላውቅም፣ በግሪክ ብቸኛው ተወካይ እኔ ነኝ እያሉ ግራ ከማጋባታቸውን በተጨማሪ በቤተ ክርስቲያኗ አስተዳደራዊ ጉዳዮች ጣልቃ እንዳይገቡ በቁጥር 397/408/2017 ዓ.ም በተጻፈ ደብዳቤ የተሰጣቸው መመሪያ ባለመቀበልና እየፈጠሩ ባለው ያልተቋረጠ ሁከትና እርስ በርስ ግጭት የምዕመናን መካከል መለያየት እንዲኖር ማድረጋቸው፣ በዚህም ምክንያት ቤተ ክርስቲያኗ የማዘጋት ችግር እየተፈጠረ መሆኑን በግሪክ አቴንስ ከሚኖሩ ምዕመናን በቀረበ አቤቱታ የተረዳው ቋሚ ሲኖዶስ መጋቢት 4 ቀን 2018 ዓ.ም ባደረገው ስብሰባ ለረጅም ጊዜ ስርዓት አምልኮ ሲፈጸምበት የኖረውን ታሪካዊ ቤተክርስቲያን እንዳይዘጋ ከሀገራችን ወጥተው በባዕድ ምድር የሚገኙትን ምዕመናን ተስፋ ቆርጠው እንዳይበተኑ ብፁዕነቶ ቦታው ድረስ በመሄድ ችግሩን ቀደም ሲል ቋሚ ሲኖዶስ በሰጠው ውሳኔ መሰረት በዘላቂነት በመፍታትና ውሳኔውን በማስፈጸም በአስቸኳይ ሪፖርት እንዲያቀርቡ ደብዳቤ ይድረሳቸው በማለት ወስኗል። ስለሆነም በቋሚ ሲኖዶስ ውሳኔ መሰረት ቦታው ድረስ በመሄድ ችግሩን በዘላቂነት በመፍታት ቀደም ሲል የተሰጠውን የቋሚ ሲኖዶስ ውሳኔ በማስፈጸም በአስቸኳይ ሪፖርት እንዲያቀርቡ የተወሰነ መሆኑን እናሳውቃለን። አባ ማትያስ ቀዳማዊ የፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ፊርማ። ይኸው ደብዳቤ። በዚህ ፊርማ ማን ይሄዳሉ? ብፁዕ አቡነ ኤልያስ። ብፁዕ አቡነ ኤልያስ ምን ተደረጉ? አሁን ከዛ በፊት በነገራችን ላይ ቀደም ብላችሁ የምታዩት ቪዲዮ ነው። ይህን ቪዲዮ አሳይቻችሁ አውቃለሁ አይደል? ቤተክርስቲያኑ ተቆልፎ ከውጭ ምዕመናን አሉ፣ ከውስጥ ምዕመናን አሉ። ከውስጥ ያሉት ምዕመናን ከውጭ ያሉት እንዳይገቡት ነው የሚቆለፈው። የሆኑ ካህናት በውስጥ በኩል አሉ፣ የሆኑ ካህናት በውጭ በኩል አሉ። ቀሲስ አየለ የሚመሩትና ቀሲስ ዋለልኝ የሚመሩት ነው ያሉት። ሁለቱ በየራሳቸው ምዕመኖች አላቸው። የቀሲስ አየለ ስር የሚገኙት የሀገረ ስብከቱ የቅዱስ ሲኖዶስ ስርዓት ይከበር በማለት ከዚህ በፊት ቪዲዮን አሳይቻችሁ አውቃለሁ። ሚዲያ ላይ ሲጮሁ ነበር። ይሄን ላሳያችሁ ነው። ያው ይሄ ቪዲዮ ነበር የነሱ ውጭ የነበሩት ነው ይሄንን የሚሉት ይላል። ይሄ አንድ ጭቅጭቅ ብቻ ይምሰላችሁ። የተጀመረ ብቻ አይደለም፣ ብዙ ጊዜ የነበረ ጭቅጭቅ ነው። ይኸው ላሰማችሁ። ሌላ የቅዱስ ሲኖዶስ ትእዛዝ ይከበር፣ የአባቶቻችን ትእዛዝ ይከበር በማለት ቀደም ብለው ሲናገሩ የነበሩት አሁን ቅዱስ ሲኖዶስ የጻፈባቸው ቀሲስ አየለ የተባሉት አባት ባሉበት ስር በውጭ ሆነው የቤተክርስቲያን ክኒቶታ በሚባለው የአደረጃጀት መዋቅር ስር አሉ ተብለው የሚገኙ ምዕመናን ናቸው። ጥያቄ የትኛው ጥያቄ ነው? አባ ኪሮስ ይምጡልን፣ የቅዱስ ሲኖዶስ ስርዓት ይከበር፣ ቤተክርስቲያን ስርዓቷ ይከበር፣ ሁሉም ማህበራት ይፍረሱና በቤተክርስቲያን ስር ይሁኑ ነው ጥያቄ። አሁን እነዚህ ቤተ መቅደስ ሆነው የጮሁ እናቶች ናቸው። ከዚህ በኋላ ነበር መረጃው እኔ ደርሶኝ እንደ አጋጣሚ ወደ እናንተ ማምጣት የጀመርኩት። አሁን ብፁዕ አቡነ ኤልያስ ብፁዕ ወቅዱስ አቡነ ማትያስ ልኳቸው ሲሄዱ ማህበራዊ ሚዲያ ላይ በፌስቡክ ጌቴሴማኒ ኪዳነ ምሕረት ገዳም የሚል ማስታወቂያ ተለቀቀ። ማንን አናግረዋል? በዚህ መካከል የቀድሞ 8 ዓመት በክህነታቸው ተነስቶ የነበሩት
ቀሲስ አባ ወልደ ሚካኤል የተባሉ አባትን አናግረው በዛኝ በሶማቴው ማህበር በኩል ያሉትን አምጡልን ብለው ተስማምተው ተነጋግረው በነገራችን ድምጹ ቪዲዮ ምናምን አለኝ ማስታወቂያ ብለው ለጠፉ። እንግዲህ ጌቴሰማኒ ኪዳነ ምሕረት የሚል ማህበራዊ ትስስር ገጽ ላይ ብፁዕ አባታችን አቡነ ኤልያስ ወደ አቴንስ ሐሙስ ጠዋት እንደገቡ በማህበራዊ ሚዲያ አረጋግጠናል። በመጀመሪያ ብፁዕ አባታችን እንኳን በሰላም ገቡ በማለት እንወዳለን። ነገር ግን ብፁዕ አባታችን ከመምጣታቸው ሆነ ከመጡ በኋላ በአንድ ወገን ካሉት ጥቂት ግለሰቦች እርሳቸው ኮሚቴ ካቋቋማቸው ግለሰቦች ጋር ብቻ ግንኙነት በማድረግ አቴንስ ከገቡ ከሁለት ቀን ቆይታ በኋላ አርብ ማታ ከመሸ አባ ወልደ ሚካኤል ደውለው ህዝቡ ቅዳሜ እንዲገኝ አሳውቁልኝ ለማለት ሞክረዋል። ይሁን እንጂ ብፁዕ አባታችንን ቃል አክብረን በዚህ አጭር ሰዓት ለምዕመናን መልእክቱን ለማስተላለፍ ቢሞከርም ቀድሞ ያልተነገረ በመሆኑና ምዕመናን ስራ ላይ በመሆናቸው ቅዳሜ 10 ሰዓት ለተጠቀሰው መርሃ ግብር መገኘት የማይችሉ መሆኑን አሳውቀው በታላቅ ትሕትናና አባታዊ ክብሮት ጭምር የተያዘው መርሃ ግብር ለእሑድ እንዲቀየርላቸው ለብፁዕነታቸው ጥያቄያቸውን አቅርበዋል የሚል ዘመቻ ተከፈተ። ከዛን ዛሬ አቡነ ኤልያስ የጠሩት ጥሪ ላይ ባለመገኘት ተቃውሟችንን እናሰማ፣ ሼር አድርጉ፣ ለሁሉም እንዲደርስ እንዲህ አይነት ማህበራዊ ሚዲያ ዘመቻዎች ተከፈቱ። በዚህ አጋጣሚ አንደኛው እሳቸው ሲሄዱ የትኛውንም ማህበር ምዕመናን እንዳላገኙ የተገኙትም የት ነበር? ሆቴል ቤት ነበር። የተገናኙትም ከኤምባሲ ተወክለው ግንኙነት ለማድረግ ሄዱ። በአካል ሄዱ። እዛ ከሄዱ በኋላ ለሁለቱም አካላት ደወሉላቸው። ከመገናኘታቸው በፊት ለእኔ መልእክት ነገሩኝና እኔ መልእክቱ ለእናንተ አላስተላለፍኩላቸው፣ ለሁለቱም አካላት ማለት። ከዛን ምን ተፈጠረ? ቅዳሜ ዕለት ሄዱ። ቅዳሜ ዕለት ሲሄዱ ምን ተፈጠረ መሰላችሁ? በሩ ተቆለፈባቸው። የለም፣ ተዘጋ። ይሁት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የጀሱን መፍትሄ እንዲሰጥ ብለው ነበረ። አገልግሎት እንዲቀጥል ክርስቲያኖች የሚመጣውን በዓል በሰላም እንዲያሳልፉ በዓል እንድታደርጉ። የሚመጣው ሆሳዕና ነው፣ ስቅለት ነው፣ ትንሣኤ ነው። እውነተኛ ክርስቲያኖች ልትሆኑ ኑሮ ይህንን እንዲደረግልን ብላችሁ መጮህ ነበርባችሁ። እንዳይደረግ እየታገላችሁ ነው። እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናችሁን ብሎ የሚያስጠይቅ ነገር ነው። የኦርቶዶክስ እምነት ተከታይ ብትሆኑ ኑሮ የሚመጣው በዓል ትንሣኤ ነው፣ ስቅለት ነው፣ ሆሳዕና ነው፣ እስኪ ሰላም ይሁንልን ትሉ ነበረ። ነገር ግን በእውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናችሁን? ይህ የሚያጠራጥር ጥያቄ የሚያስገባ ነው እና ለሊቀ ጳጳሱ ቤተክርስቲያን የዘጋችው ለማን? እሳቸው ቅዳሜ ዕለት በሄዱ ሰዓት ልክ እንደዚህ ቪዲዮ ቀርጸው ለህዝቡም ለአካባቢውም ጥያቄ ሲጠይቁ አካባቢ የነበሩ ምዕመኖች እንዲቀረጿቸው እውነት ለቤተ ክርስቲያን ይከፈትልን ብላችሁ የጮኻችሁት እናንተ አይደላችሁም ወይ? ለማስማማት መጥቻለሁ አሉ። በነገራችን ላይ አባት ይዘው እንዲሄዱ ነግረው ነበር። እኔ ምንም መረጃው የለኝም፣ በምን እንደሚሰሩም አላውቅም። ነገር ግን ሌላኛው የሶማቴው ማህበር አባላት መረጃዎቻቸውን ሲልኩልኝ ምንድነው እያሉ ያሉት? ጊዜያዊ ካህናት መድበውብን ሊሄዱ ነው እና እኛ ላይ ተንኮል ሊሰሩ አስበዋል፣ ሀገረ ስብከቱም ያውቀዋል፣ አለመጣም ያለውም በዛ ምክንያት ነው የሚል መረጃ ነው የሚናገሩት።
ይሄ ለምዕመናን የሚናገር ሀገር ስብከቱ እንሂድ ሲሏቸው እምቢ ያሉ ሀገር ስብከቱም ስህተት የሆነ ነገር ከአባት ጋር ተነጋግረው ማስተካከል አልቻሉ የመዋቅር ጥፋት ምዕመናን ጋር ችግር ይፈጠራል። ላሳያችሁ ምዕመናን ጋር የተፈጠረው ችግር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሜ በአቴና ከተማ እንዲሁም በመላው ዓለም ያላችሁ ኦርቶዶክሳውያን የቤተ ክርስቲያን ልጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደሚታወቀው ዛሬ የቆምንበት የእግዚአብሔር ቅዱስ ፈቃድ አባት እስከሚመጣ ድረስ ምንም አይነት እንቅስቃሴ እንዳያከናውኑ አባታችን የቅዱስ ሲኖዶስ እንቅፋት አይሁኑ። ቅዱስ ሲኖዶስ የላኮትን ብቻ ያስፈጽሙ። እኛ የእንጀራ ልጆች አይደለንም። እኛም የቅዱስ ሲኖዶስ ልጆች ነን። ነይ ተናገሪ። ይዘሽ ነው ለሰው ኑ በእቶ ኑ ወደዚህ እዚህ ጋር ቆይ። የቅዱስ ሲኖዶስ ውሳኔ እዚህ ጋር ቆይ። አባት አንፈልግም። እኛ የክርስቶስ ልጆች ነን። የተሰቀለው ክርስቶስ ነው የምንፈልገው። እኛ በፖሊስ እየመጡ የሚረብሹንን አባት አንፈልግም። ይሄ የምታዩት ጩኸት፣ ይሄ የምታዩት ድምፅ፣ ይሄ የምታዩት ምዕመን ለ12 ዓመታት በዚሁ መልክ ነው ያሳለፈው። ምዕመናን ቅዳሴ አንዱ ገባ፣ አንዱ እየተደበደበ፣ ካህናት ተደብድበዋል፣ ጳጳሳት ተዘልፈዋል፣ ምዕመናን ተጎድተዋል። ቅዳሴ ኪዳን ቤተክርስቲያን መምጣት ያቆሙ ኦርቶዶክሳውያን አሉ። ፈጽሞ መሄድ ያቆሙ። ይሄ ሁሉ ችግር በአንዲት ቤተክርስቲያን ውስጥ በአንዲት ኪዳነ ምሕረት ቤተክርስቲያን። ይሄ ችግር እሳቸው ያቋቋሙት ከ50 በፊት ከግሪክ መንግስት ጋር ተስማምተው ከካቶሊክ መንግስት ከካቶሊክ ቤተክርስቲያን በውሰት ያገኟት ቤተክርስቲያን ራሳቸው የከፈቷት ቤተክርስቲያን ውስጥ ቁልፍ ተዘግቶ አትገቡም ተብሏል። ለማስማማት ይኸው ደብዳቤው ሁሉም አይተውታል። በነገራችን ደብዳቤው ተጽፎ እሳቸው ግሪክ ሳይገቡ ግሪክ ያሉ ምዕመናን በሙሉ ደብዳቤው እጃቸው ላይ አለ። እያንዳንዱ ምዕመናን እኔ የላኩልን ብፁዕ አቡነ ኤልያስ አይደለም፣ ምዕመኑ ነው የላክልን። ይሄ ማለት መረጃው በሁሉም ዘንድ አለ። የተወሰነው ከዚህ በፊት ነግሬያቸዋለሁ 10 ነጥቦች እንዲፈጸሙ ነው። እንዲያስፈጽሙ ደግሞ ቅዱስ ሲኖዶስ የወከላቸው ደግሞ እሳቸውን ነው። አሁን እሳቸውን አንፈልግም ሌላ ሰው ይወከልልን ከሆነ በደብዳቤ ተፈራርሞ ምናምን ብሎ ማስገባት ይቻላል። ነገራችን በአንድ ሀገረ ስብከት ውስጥ ሊቀ ጳጳሱ ሳያውቀው ተመድቦ የሚያገለግል ካህን አይኖርም። ከተመደበ ማውገዝ የሚችሉት በነገራችን ሊቀ ጳጳሱ ናቸው። የመጀመሪያ ሊቀ ጳጳሱ ካላወገዙ ፓትርያርኩ ያወግዛል። አባ ወልደ ሚካኤል ጣውዬ ጳጳሱ ሳያወግዟቸው ቅዱስ ሲኖዶስ ብፁዕ ቅዱስ አቡነ ማትያስ ነው ያወገዟቸው፣ ክህነታቸውን ያነሱት። አሁን እዛ ስር የሚገኙ ካህናት በሙሉ ካህናቱ ቢስማሙ ኖሮ ካህናቱ ሰላም ቢሆኑ ኖሮ ይሄ ሁሉ ብጥብጥ አይኖርም ነበር። ምዕመናን ጋር ጭቅጭቅ አይኖርም ነበር። ሁሉ ምን እንደሚያደርጉ ልንገራችሁ። አንደኛው ጋር ያሉት አባት ቀሲስ እንትና ትክክል ናቸው ይላል። አንደኛውም ጋር ያሉት አባት ምስኪን እንትና ቀሲስ እንትና ትክክል ናቸው ይላል። ይሄ ነው ሁሉ ምዕመናን ጋር የምትሰማው። ለእኛ ደግሞ ውጭ ላለ ነው መረጃውን ለምንሰማው፣ መረጃውን ለእናንተ ለመፍትሄ የምናቀርብላችሁ አካላት ሁላችሁም ትክክል አትሆኑ። ስህተት የሆነ አካል አለ። ላሳያችሁ። ለምሳሌ አሁን እነዚህ አካላት ቀደም ብሎ ቪዲዮ ሰርተው ነበረ ከአንድ ሳምንት በፊት። ይህን ቪዲዮ ላሳያችሁ ምን እንደተባለ ራሱ ብፁዕ አቡነ ኤልያስ ስለ ወረቀታችን ከጠቅላይ ቤተ ክህነት የተላከው ወረቀት እንዴት እንደሆነ ሂደቱ እዚህ ላይ ምን ያህል እንዴት እያስተሳሰሩት እንዳሉ ብፁዕ አባታችን አቡነ ኤልያስ ያለውን ነገር ደግሞ እንዴት ታስረዳችኋለች። እሺ እኛ አቡነ ኤልያስ አባታችን ናቸው፣ እናከብራቸዋለን፣ እንወዳቸዋለን። ችግራቸው ግን አሁን እዚህ ቤተክርስቲያን የተመደበ አባት አለ። እስከዛሬ ድረስ ሳይመጡ የቆዩበት ምክንያት በሃይማኖት ሚኒስቴር
በግሪክ ኤምባሲ እየሄዱ ወረቀት እያስገቡ እንዳይመጡ እያደረጉ ነው። ሌላው ለዛሬው ጸብ ትልቁ መነሻ በዚህ ሳምንት ውስጥ ማለት ነው ደብዳቤ ጽፈው ሰጥተዋቸዋል። ስለዚህ አቡነ ኤልያስ ከዚህ ከግሪክ ሀገረ ስብከት እንዲነሱልን እንፈልጋለን። ይሄ ቤተክርስቲያን በእሳቸው ምክንያት ሊዘጋ ይችላል፣ ይዘጋልን። እዚህ ሀገር ይሄ ቤተክርስቲያን ከተዘጋ ማንኛውም አባት መጥቶ ማረፊያም አይኖረውም። በጣም ችግር እየፈጠሩብን ነው። ከአይምሯችን በላይ የሆነ ችግር እየፈጠሩ እዚህ ግሪክ ላይ ቅዱስ ሲኖዶስ መፍትሄ ስጡን ብለው ብፁዕ ቅዱስ አቡነ ማትያስ ደብዳቤ ጽፈው ላኳቸው። ጳጳሱ በር ተዘጋባቸው። ተዘጋ በር። እንደውም ለነሱ አሁን ለሊቀ ጳጳሱ ተዘጋ። መፍትሄ ሊሰጥ ነው የነበረ የመጣሁት። ሲሄዱ ሁለቱንም አካላት ጋር አላረፉ። ያረፉት ብቻቸውን አርፈው ሁለቱንም አካላት ሊያናግሩ ነው። ያሉበትን ለሁለቱም ተናገሩ። አንዳቸው ሄደው አገኟቸው። ሌሎኞቻቸው በስልክ ያናገሩኛሉ። አላገኘናቸውም፣ የት እንዳረፉ አናውቅም ብሎ ነበር። ያረፈበትን ስነግረው በኋላ አውቀናል አሉ። በነገራችን ላይ ሁለቱም አመራሮች ጋር ችግር አለ፣ እንከን አለ። አንደኛውን በጣም በመውቀስ ላይ የተጠመደ ብፁዕ አባቶችን መቀበልና ለመቀበል ብቻ ሳይሆን ተነጋግረው ከተስማሙ በኋላ ይሄ ደብዳቤ እንደተጻፈ ሲታወቅ ይሄ ቪዲዮ በሰንበት ተማሪዎች በምዕመናን ተደርጎ ተሰራ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እየሆነብንን ያለውን አስብ። እኛ በግሪክ አገር የምንገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምካድናግል ቅድስት ኪዳነ ምሕረት ቤተክርስቲያን የፈለገ ወንጌል ሰንበት ትምህርት ቤት ተማሪዎች አባላት በሙሉ ነን። ቅዳሴ ከተቋረጠብን ይኸው 6 ሳምንታትን አስቆጥረናል። አብይ ጾም ከገባ ጀምሮ ቅዳሴ እያስቀደስን አይደለም። እየሆነብን ያለው ነገር በጣም ታላቅ መከራ ነው። እያሳለፍን ያለነው ታላቅ መከራ ነው። ቤተክርስቲያናችን እየተደፈረች ነው። ቤተ መቅደሳችን ተደፍሯል። ፖሊሶች በጫማ እየገቡ ካህናቶች ፖሊሶችን በጫማ ይዘው እየገቡ ይሄ እየቀረበ ያለው ደብዳቤው ከታየ በኋላ ማህበራዊ ሚዲያ ላይ ከተሰራጨ በኋላ የሰንበት ተማሪዎች ምዕመናን ተሰብስበው በቤተ ክርስቲያን ውስጥ ሆነው ቪዲዮ ቀርጸው ለቅዱስ ሲኖዶስ እንዲደርስ መረጃውን ማህበራዊ ሚዲያ ላይ ያጋሩት። እኔም መረጃውን አመጣውላችሁ። በነገራችን ላይ ሁለቱም ወገን በጣም ከልባቸው ስለ ቤተ ክርስቲያን ፍቅር እያለቀሱ የሚያወሩ ሰዎች አሉ። እንኳን ሁለቱ አይደለም ቤተ ክርስቲያን የማይሄዱ ሰዎች አውርተውኛል እያለቀሱ። አሁን ችግሩ ምዕመናን ጋር አይደለም፣ ከምዕመናን ጀርባ የመዋቅር አሰራር ችግር ነው። የመዋቅር አሰራር ደግሞ ችግሩ ሊቀ ጳጳሱ ያላጸደቁት ካህን እዛ ሀገር ስብከት ላይ ትዳር መስርቶ ወይ በሌላ ምክንያት የሚሄዱ ካህናት አሉ። አንደኛው ማህበራት ውስጥ አመራር ይሆናሉ፣ አንደኛው ማህበራት ውስጥ አመራር ይሆናሉ። ሊቀ ጳጳሱ ሄዱ ሲያስቀዱ ሲያገኙ ለአንደኛው የሆነ ስልጣን ይሰጣሉ፣ አንደኛውን እንዲያርግ ይሏቸዋል። ሊቀ ጳጳሱ ቅጥር የሚቀጥሯቸው አንድ ካህን ናቸው። እሳቸውም ካህን አሁን እዚህ አዲስ አበባ ውስጥ ከቅዱስ አማኑኤል ቤተክርስቲያን ከሰባተኛ ከመርካቶ አሁን ቅዱስ ኡራኤል ቤተክርስቲያን አስተዳዳሪ ሆነው ተመድበዋል። ምክንያቱም እዛ ለመሄድ ሁለቱ ማህበራት ጋር ያለው ግንኙነት ጥሩ ስላልሆነ የመሄድ ጉዳይ እንከን ገጥሟቸዋል። አሁን ምዕመናን የሚያውቁት አባ ብፁዕ አቡነ ኤልያስ አልወሰዷቸውምና ሆነ ብለው እያንገላቱን የሚል ነው። እሳቸው ሳይመጡ አባ ኪሮስ መጥተው ችግሩን ይፈቱልናል ተብሎ ነው የሚታመነው በምዕመናን ደረጃ። በቅዱስ ሲኖዶስ መዋቅር ስር ሊቀ ጳጳሱ የማያውቀው ሊቀ ጳጳሱ ያላጸደቀው ሊቀ ጳጳሱ የማይመራው አባት የለም። በየትኛውም ሀገረ ስብከት ማለት እዚህ አሁን ባህር ዳር ላይ እንደምሰሙት አንድ ቆሞስ ደፈረ ተብሎ ክስ እየተመሰረተበት በሱ ክርክር ላይ ብፁዕ አቡነ ኤርሚያስ አብርሃም ክህነታቸውን አንስተዋል። ሲኖዶሱ አይደለም ያነስ፣ ሊቀ ጳጳሱ ነው ያነስ። ስልጣን አለው በሀገረ ስብከት ውስጥ የሚገኝ ማንኛውም መዋቅር ውስጥ ያለን ካህን ስልጣነ ክህነት የማንሳት ስልጣን ያለው ማን ነው? መጀመሪያ ጳጳሱ ናቸው። የሀገረ ስብከቱ ሊቀ ጳጳስ። ሁለተኛ በቅጥር የሚሄዱ ሰዎች አንድ ናቸው። አሁን ማንም ሰው የለም። ጊዜያዊ ተወካይ ተብሎ ሄደው የነበሩ ሰዎች ቅዱስ ሲኖዶስ አንስቷቸዋል። ነገር ግን ምን እየተደረገ ነው? ከስር መምጣት አለበት። አሁን አዲስ አባት መምጣት አለበት። እሱንም ለማምጣት 10 ዝርዝሮች
እንዴት እንደሚፈጸሙ ከማመን ጋር ለማውራት ሊቀ ጳጳሱ ሄዷል። ሊቀ ጳጳሱ በር ተዘግቶባቸው ትልቁ አነጋጋሪው ጉዳይ ከሆነ መካከል ይሄ መጨረሻው ማሳያችሁ የኛው ቪዲዮ ነው። ይሄ ቪዲዮ የምታዩት ቪዲዮ ሊቀ ጳጳሱ ለስምምነት የዛሬ ዓመት መጋቢት 8 ላይ በሄዱ ጊዜ ብፁዕ አቡነ ጢሞቴዎስ ብፁዕ አቡነ ጴጥሮስ በጋራ ሆነው የተገዛውን ቤተክርስቲያን ገዳም የጎበኙበት ሰዓት ነው። አሁን የምታዩት ቪዲዮ ቤተክርስቲያን ውስጥ ባለቤትነቱ የማን ነው የሚል ክርክር አለ። 400 ምናምን ሺህ ዶላር ዩሮ ገንዘብ ነው አሁን የሚያጣለው። አሁን እነዚህ ምናምን ከሚያለቅሱ ገንዘቡንም ንብረቱንም ትታችሁ ቤተክርስቲያን በጋራ ብታስቀድሱ ሁሉም ካህናትን እዛ ያሉትንም ገዶች ስራ ብትሰሩ አይበልጥም ነበር? እኔ ጉዳዩ ቅዱስ ሲኖዶስ ተጨማሪ መፍትሄ ይሰጥ። ምክንያቱም ቅዱስ ሲኖዶስ ያሰላቸውን አንቀበልም፣ ቅዱስ ሲኖዶስም ደግሞ እሳቸውን እያዘዘ ያለው ቅሬታ አለ ለረጅም ጊዜ አለ። ከሳቸው የተሻለ ወይ ደግሞ ከሳቸው ተጨማሪ አባት ልላክ ብሎ ካሰበ ሌላ መላክ ይችል ነበር። ችግር እንዳለ መረጃዎች እንዳሉ ይታወቃሉ። አሁን ጉዳዩ ወደ ቅዱስ ሲኖዶስ ተመልሷል። አጀንዳው መፍታት ያለበት ጉዳዩን ከመሰረቱ ከችግሩ አሁን ካለ ሁኔታ ግዳጋ ለማየት እንዲመች አንደኛው ምን እያለ ነው? ሌላ አባት አምጥተው ጊዜያዊ አባት መድበውብን አባ ኪሮስን ሊያስቀሩብን የሚል ግሩፕ አለ፣ የሶማቴዎ ማህበር የሚባለው። ሁለተኛው ነገር ደግሞ አባታችንን የቅዱስ ሲኖዶስ ትእዛዝ ይከበር የሚል አለ። ሁለቱም ጋር የቅዱስ ሲኖዶስ ትእዛዝ ይከበር አሁን በቃል መጥቷል። ያኔ ምን ብለዋል? በሲኖዶስ አንታዘዝም፣ ሌላ ማህበራት ውስጥ ገብተናል የሚሉ ደብዳቤዎችና ሰነዶች በአካል ደርሰውልኝ አይታችሁታል ፕሮግራሙ። እነዚህን ጉዳዮች ማጣራት ተጨማሪ ጉዳይ ያስፈልጋልና አሁን ትንሣኤን የሚያከብሩት በየቤታቸው የቻሉ ገብተው ቆልፎ ያስቀድሳሉ። ሌሎቹ ምዕመናኖች ተቆልፉባቸው እነሱ ውስጥ ያስቀድሳሉ። እግዚአብሔር የሌለበት ቅዳሴ፣ መንፈስ ቅዱስ የሌለበት ቅዳሴ፣ ጥላቻና እርስ በርስ መፈነካከት መደባደብ ያለበት ቅዳሴ አደገኛ ነው አይደል? ቅዱስ ሲኖዶስ መፍትሄ እንዲሰጥ መረጃውን እንዲያጋርቻቸዋለሁ። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። የዛሬ ቆይታ ይህን ነበር። ሰናይ ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።